ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁ ወይ? እንዴት ናችሁልኝ? የኔ ተናፋቂዎች የኛ ውድ ቤተሰቦች እንዴት ናችሁ? ዛሬ ብሌን ኩሽና ገብታለች። ምን ልሰራ እንደው ላሳያችሁ። ይሄን ነገር ሁላችንም የገጠር ልጅ ሆነው ሁላችንም እናውቀዋለን። ይሄው ቢላ ይገባብኛል ብዬ ነው ጀምሬው ነበርና ቪዲዮ ሰራስ ብዬ ሀሳብ መጣልኝ እና ታውቁታላችሁ እና ዱባ ነው። በጣም ነው የሚጣፍጠው። በደንብ ከተሰራ በቃ ጣዕሙ እንደ ስጋ ነውና በጣም ነው የሚጣፍጠው። ብዙዎቹ ይወዱታልም አይወዱትም፣ የማይወዱም አሉ የሚወዱም አሉ እና ዛሬ ምን ላደርግ መሰላችሁ? ዱባ እዚህ ጋር ቲማቲምና ሽንኩርት እያበሰልኩ ነው። ከዛ ወንድሜንና ይርጋን ውዱ ባሌን እንትን እንላቸዋለን። ዱባ ማነው ድንች ነው ብለን እናበላቸዋለን። ማታ ማለት ነው። ድንች ነው ብዬ አበላቸዋለሁ። ሽንኩርትና ቲማቲሙን አንድ ላይ ፈጭቼው ውሃውን እስኪመጣ ድረስ ነው ይብሰልና ዘይት ጨምርበታለሁ ማለት ነው። ከዛ ሽንኩርታችን እስኪበስል ድረስ እዚህ ጋር የጀመርኳት ዱባ አለች። ይችን ልጣታለሁኝ። ያው ቪላ ዩቲዩብ ስለሚከለክል ከላጥኩት በኋላ አሳያችኋለሁ። ማሳያችሁ ይሆናል። እንደዚህ ቸርጌ ላጣርጌ አሳያችኋለሁ እና ልጨው ተመልሻለሁ። ውድ ቤተሰቦቼ ይሄን ይመስላል። ከዛ አጥበዋለሁ። ልጬ ከትፌ ጨርሻለሁ። አጥበዋለሁ። እንደምታውቁት የገራችን መብራት ጠፍቶብኛል። መብራት ጠፍቶ በመሀል ከሰል አያይዣለሁ። ከሰል ወደ ማያያዝ ገብቼ ነበረ። አያይዣለሁ። ውጭ ላይ ነው ያደረኩት ሽንኩርቱን። አሁን ዘይት ልቀንስና እንጨምርበታለን። ዘይት በዚች ነው የምትቀነሰው። በዚህ እንቀንስና እንደዚህ ሙሉ የሚጨምር ከሆነ ከባድ ነው። እጄ መመጠን ስለማይችል ከባድ ነው። ስለዚህ እንደዚህ አድርገን በዚህ እንቀነስና ይዘን ሄደን እንጨምራለን። ድብን አድርገን እናቁላለንና መብራት እንዴት እንደሚያናድደኝ እየሰራው የሆነ ነገር ሳልጨርስ ተፈስማ በጣም የሚያበሳጨው ዘይት ስለገባ መሰላችሁ። ደግሞ ይሄን ያክል አስቤዛ እንደዚህ ነው ብር ገባ ስላችሁ ስትባሉ አገር አንገባም የምትሉ አላችሁና እንደዚህ ትኖራላችሁ። አልገባም ብላችሁ እስከመቼ ሰው ሀገር ይኖራል? እና 2250 ብር ምን ገብቷል? ኡመር አንደኛው ሽንኩርት አለን እናወጣለን። ባሮ ሽንኩርት ልጨምርበት እንዴ ይጣፍጣል። ባሮ ሽንኩርትም አለ ይጨምርበታል። ሽንኩርት የተፈጫልኝ። አሁን ሄደና ዘይት እንጨምራለን። ዱባውን አሳይቻችኋለሁ። እንደዚህ አድርጋለሁ እና አይወዱም። ባሌና ወንድሜ ዱባ አይወዱም። ድንች ነው ብለን ነው የምናበላቸው። በደንብ እሰራዋለሁ። እውነት ለመናገር በጣም ነው የሚጣፍጠው። ይኸውላችሁ ብር እንዳለ ነው እየሰራ ያለሁት። ባባን ስለሚያፍንብኝ የከሰል ጭስ በጣም መጥፎ ነው እና እዚህ ነው እየሰራ ያለሁት ማለት ነው። አሁን እንጨምርበታለን። ዘይት እንጨምርበታለን።
አብዛውት መሰለኝ። ለነገሩ ይፈልጋል፣ ዘይት ይፈልጋል። ዱቦ ትንሽ ላድርግበት። ባሮ ሽንኩርት ስለሚያጣፍጥልኝ ማለት ነው። ባሮ ሽንኩርት በጣም ነው የምወደው እኔ። ባሮ ሽንኩርት መጨመርና ባሮ ሽንኩርት ከትፍ ያለው ግን በዝቶብኛል። ከዛ አሁን ባሮ ሽንኩርትና ነጭ ሽንኩርቱን እንጨምርና እናቆላላዋለን ማለት ነው። ወደ ቤት አስገብቼዋለሁ። ይሄ ወስደን ይኸውና በርበሬ ምናምን ጨማምሬያለሁ። በመሀል ረሳሁት። ባባ ሲያለቅስ ሲሄድ ማለት ነው። አጥብቼ ሲመለስ ምናምን ረሳሁት። ወይ አገሩን አደረስኩት አገሩን ቁሌቱን ነው ሁላችሁ ሽታው ተውት ቤተሰቦቼ። ዱቦ ይህን ይመስላል ማለት ነው። አሁን ድንች ነው ብዬ ነው የማበላቸው። ድንች ብዬ ነው የማበላቸው። ቆንጆ ድንች ወጥ ነው የሰራሁላችሁ። ያዝ እንጂ ምንድን ነው የምትደረደረው? ሀባብ ነው ድንች አይደለም እኮ ነገር ምንድን ነው? እንጃ ግን አታውቀውም? ይሄን መቼ ነገርሽኝ? እሱ ብላ ለማን ጨምር። ይሄ ደግሞ ቁጣ